ትቼሃለሁ ለሱ። አንቺንም ልጅሽንም በአንድ ጉድጓድ ልከታችሁ እችላለሁ። ቀጥ ብለህ ሄደህ እጅህን ለፖሊስ ብትሰጥ ጥሩ ነው። ያ ሲሆን ነው ገንዘብ የምታገኝ የሚመስልሽ? ገንዘቡማ የራሴ ነው። በየትኛውም ሁኔታ አገኘዋለሁ። እኔ አካውንት ውስጥ ያለው ገንዘብ 20 ሺህ እንደማይሞላ ታውቂያለሽ? እየቀለድክ መሆን አለበት። ቀልዱን አንቺ ነሽ የጀመርሽው ወይዘሮ አለሜ። እሺ ግን አስብበት። ካልሆነ ግን የማደርገው እኔ ነኝ የማውቀው። ምን ታደርጊያለሽ? በመጀመሪያ ነፍስ በማጥፋት ወንጀል እከስሃለሁ። ሁሉም እኮ ማስረጃ ይፈልጋል። እኔም ማስረጃ አላጣ። ቤቲ እናቴን የመጠየቅ ግዴታ አለብኝ። እኔም ህይወቴ ሙሉ ሲኦል ያደረገውን ሰው የመበቀል ግዴታ አለብኝ። አውቃለሁ የደረሰብሽ ነገር ከባድ ነው፣ ግን እንደነገርኩሽ ነው፣ መደጋገም አያስፈልገውም። ልክ ብለሃል። መደጋገሙ አስፈላጊ አይደለም። እኔ ስለዚህ ጉዳይ ምንም ሳላቅ እናቴን በጣም ብዙ ነገር አድርገሻል። እኔም ልገልሽ እንዳልመጣሁ ታውቂያለሽ። ግን መምጣት ነበረብን። እሱን ነው የምልሽ ቤቲ። አንቺ እናቴን ያደረግሻትን ነገር ለበቀል ከበቂ በላይ ነው። ምን ሆነች? ከሞት ያልተናነሰ በደል አድርሳችሁባታል። ግን ደግሞ አልሞተች። ይኸውልሽ ቤቲ፣ ከዚህ በኋላ ጸብሽ ከኔ ጋር ነው የሚሆነው። እናቴ ላይ ጭረት እንኳን ባይ ከአንቺ ራስ አልወርድም። አውቃለሁ። ስለዚህ በማሳደድ እና በመሳደድ ጊዜያችን አንጨርስ እያልኩሽ ነው ቤቲ። ከዚህ በፊትም ስታወሪ ዝም ያልኩሽ ሴት ነሽ ብዬ ነው። ከዚህ በኋላ ግን እናቴን መግደል አይደለም ማሰብ፣ በክፉ አይን ብታያት ከኔ ጋር ጥሩ ነገር አይፈጠርም። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትወድራ ሳሪ ምን ተፈጠረው የሚለውን አብረን እናያለን። አለሜ በመጨረሻ ገዛኝና ቤት ፊት ለፊት ለመጋፈጥ ሞከረች እና ፊት ለፊት አግኝታቸው እያወራቸው ነበር ማለት ነው። እንዲህ ብደፍሬ ነው የገዛ ቤት የምትመጪ ዛሬ እዚህ ትሞቻለች በማለት ሽጉጡ ልክ ሲመዝበት እንደ አጋጣሚ ናቲ ከች ብሎ ይመጣል ማለት ነው። ምን ድፍረት ነው? እንዲህ ብደፍሬ ነው እዚህ የምትመጪ ስትላ ቤት እኮ ቤት ነው ረሳሹ እንዲ እየገዛ እና ላቤ የለፈውበት ቤት ነው። በማንኛውም ሰዓት ሊመጣ ሊቀርም እችላለሁ። ስለዚህ የእናንተ ፍቃድ አያስፈልገኝም በማለት ትናገራለች። ገዛ ምን አይነት ድፍረት ነው? ጭራሽ ገዛ እኔ ፈልጌ ሳጣሽ አንቺ ጭራሽ ስጠት ብለሽ ቤት መጣሽ አይደለም? እንግዲህ ዛሬ የመጨረሻሽ ነው ብሎ ሽጉጡ ሲመዝበት አባዬ ምን ተፈጠረ ብሎ ናቲ በሩን ከፍቶ ልክ ሲገባ አይ እንደ አጋጣሚ ልጄ እነሱን ለማግኘት ነበረች የመጣሁት። እነሱ ግን በስነ ስርዓት አልተቀበሉኝም። እንግዲህ አቀባበል ላይ ዜሮ ናቸው ስትል ትናገረዋለች። እማዬ አልገባኝም፣ ምን ልትሰሪ መጣሽ እዚህ ስላት እንግዲህ የመጣሁት የገዛ ሀብቴ ለማስመለስ ነው ብላ እየነገረችው ነበር። እማዬ ግን ቢሆን መምጣት አልነበረብሽም አደጋ አላለኮስ ስላት እና ገዛኝ ከእሱ ጋር በሰላም ለማውራት ነበር የመጣሁት። እናም ከእነሱ ጋር ታዲያ ምን ችግር አለ? ግቡና ቁጭ ብለን እናውራ እያለ ነበረ ናታም። እሷም ጥሩ እንግዲህ ገብተን ማውራት አለብን ብሎ ይወስናሉ። ከዛ ቁጭ ብሎ አንድ ላይ ሁሉም ሰው እያወሩ ነበር እና አለሜም የምትፈልገው ሀቃና ንብረቷን መውሰድ እንደምትፈልገው ለገዛኝ ስትነግረው ገዛኝም እንግዲህ ምንም አይነት ገንዘብ የለኝም ብሎ ለማዋሸት ወይም ደግሞ አካውንቱ ላይ ምንም አይነት ብር እንደሌለ ለማናገር ይወስናል። ነገር ግን ህይወቴ የቤቢ እናት ደውላ ልጄን እንድታይ ይፈልጋሉ እና መጥፎ ቃላቶችን ስትነግራት ነበር። በዛ ተነሳ እንድትርቅ ይፈልጋሉ። ልጄ ከአንቺ ጋር አይገባውም፣ አንቺ ብዙ ነገር እያለቻት ነበር። በዛ የተነሳ አለሜን በዛ የተነሳ እንግዲህ ቤት ከቤቢ እንድትርቅ ትእዛዙን ትሰጠዋለች። እናም እሷም እሺ እርቃለሁ ብሎ ይወስናል ማለት ነው። እና በፍጥነት ከእሷ እንድትርቅ ይፈልጋሉ ብላ በጣም ከፍቷት እና አካል ጉዳተኛ ስንች ብቻ ወደ አይደለም ጉዳታ ያመጣችው። ነገር ግን ያው የተፈጠረ ነገር ሁላችሁም እናውቃለን። በዛ የተነሳ ታናደድበታለች። ምንም አሁን ከልጄ እንድትርቅ ይፈልጋሉ ስላለቻት ከልጇ ለማራቅ ትሞክራለች ማለት ነው። እና ቤቢ ምንድን ነው? አይ ብቻዬን መሆን ፈልጌ ነው ምንም አልሆንኩም ስትል እያለቀሰች ስትነግረው ነበር። የተፈጠረው ነገር ካልነገርከኝ እኔ ወዴትም አልሄድም ስትለው ትነግረዋለች። ምንም የምነግርሽ ነገር የለም እባክሽን በቃ ብቻዬን ተይኝ ትለዋለች። ነገር ግን ምን ተፈጥሮ ነው ምንድን ነው ብሎ ስጠይቃት ነበር። እናቱ ከሱ እንድትርቅና ከሱ አጠገብ መድረስ እንደሌለባትን ደጋግማ ስለነገረቻት በዛ የተነሳ
እሷም እሱን ለማራቅ ትሞክራለች ማለት ነው። ነገር ግን ቤቢ ምን እንደተፈጠረው አላወቀም፣ ግራ ገባው። ምክንያቱም እየተፈጠረ ያለ ነገር ምን እንደሆነ አላውቅም፣ ግን ምንድነው ችግሩ ብላ ስትጠይቆ ነበር። እና ምንድነው የተፈጠረ ብላ ስትጠይቆም ለትነግረው ፈቃደኛ አይደለም። ሁሉም ሰው ቤቲም ሁሉም ከቤት እኔ ከገዛኝ ብቻዬን ማውራት እፈልጋለሁ ልጄ ስትል ትነግረዋለች። እሱም እሺ እማዬ አንቺ ካልሽ ብሎ ለማውራት ይወስናል። በቃ ጥሩ እኔም ቤቲን የማናገራት ነገር አለ ብሎ ናቲን ቤቲን ለማናገር እና አለምን ገዛኝም መቼም እንደማትፈራው እና እሱን እስር ቤት እስክትከት ድረስ በጣም እንደቸኮለችም ጭምር እና ምንም ማስረጃ የለሽም ስላት በቂ ማስረጃ አለኝ አታስብ እያለችው ነበር። እናም እስር ቤት እሱን ማስገባት እንደምትፈልግም ጭምር ለሰራ ስራ ዋጋ መክፈል እንዳለበትም ጭምር ስትነግረው ነበር። ነገር ግን ቤቲን እናቴን አንድ ነገር ቆነችና እናቴን አንድ ነገር የምታደርጊ ከሆነ እኔ ከአንቺ ራስ አልወርድም። ስለዚህ እባክሽን አርፌሽ ተቀመጪ፣ እናቴ ምንም ነገር እንድትሆንብኝ በጭራሽ አልፈልግም ብሎ ያስጠነቅቃታል። እሱም የፈለግከውን ነገር ማድረግ ትችላለህ። እኔ ከሆን በኋላ እና ቤት ገዛኝም የፈለግሽን ማድረግ ትችላለች። አካውንቴ ላይ 20 ሺህ ብር ገንዘብ ብቻ ነው አለ። እውነት ሆኖ አትለኝም ሌላ የለህም እንዴ ስትለው ነበር። እና ገንዘቡን እንዳሸሸም ጨምር በደንብ ታውቀዋለች ማለት ነው። በዛ የተነሳ የፈለግከውን ማድረግ ትችላለህ፣ በቅርቡ ምን እንደማድረግ አሳያለሁ ጠብቀኝ ስትለውም ትዝትበታለች። እሱም ደግሞ ምንም ነገር ልታደርግ እንደማችለው ይነግራታል። እሱም ምን ማድረግ እንዳለብኝ አብረን የምናይ ይሆናል። ስለዚህ እባክህ መጥፎ ነገር እንዳደረግ እንግዲህ ምርጫ ካልሰጠኝ ምን እንደማድረግ እኔ እኮ ገዘኝን ምንም አታመጭም ስላት እኔ ምን ያህል ድረስ እንደምጓዝ አለሜኔን ታውቀኛለች ስትል ትነግረዋለች። እና ናቲ ቤቴንም በጭራሽ እናቴ አጠገብ እንዳደርስና እናቴ አውስተሳታ ሊሆን ይችላል መጥፎ ነገርም አድርጋ ሊሆን ይችላል። ነገር ግን በጭራሽ እናቴ ስታስከፋት ድጋሜ ላይ አልፈልግም ብሎ ይነግራታል። እና እባክሽ እየለመንኩሽ ነው እናቴ አንድ ነገር ከሆነች የአንድ ፀጉር ዘለላ ብትወድቅ እንኳን ብትነካየት እንኳን መቼም እንደማይፋታ ይነግራታል። በቃ አስፈራራኝ ማለት ነው ትሰማኛለህ? እኔ ማስፈራራት በጭራሽ አትችልም ስትለው ነበር። እሱ ምን ያህል ድረስ እንደሚል አንቺን በደንብ ታውቂኛለሽ። እኔ አንድ ነገር ካሰብኩና ከፈለግኩ ምን ያህል ድረስ መጓዝ እንደምችል አንቺም ጠንቀሽ የምታውቂኝ ይመስለኛል። ስለዚህ እባክሽ መጥፎ ነገር እንዳረገሽ አትገፋፊኝ እያለችው ነበር። እና እሱም ደግሞ እንግዲህ የፈለግሽው ማድረግ ትችያለሽ ይላታል። ስለዚህ እባክሽ እናቴን አጠገብ እንዳትደርሺ እየለመንኩሽ ነው ብሎ ይነግራታል። በኋላ አልነገረኝም እንዳትዪ እናቴ አንድ ነገር ከሆነች ከአንቺ ራስ አልወርድም ብሎ ይስትባታል ማለት ነው። እሷም የፈለግከውን ማድረግ ትችላለህ፣ እኔ መቼም አንተን ልፈራ አልችልም ትኑና ትነግረዋለች። እና እሱን አብረን የምናየው ይሆናል ፈራም አልፈራም አብረን እናያለን ብላ ትነግረዋለች ማለት ነው። እና በዛም የልኮልኳን ይነግራትና ጥሏት ይሄዳል ማለት ነው። እና ከአሁን በኋላ አለሜ አጠገብ እንዳይሽ አልፈልግም እባክሽ ብሎ ይስትበታል። እሷም እሱን አብረን የምናይ ይሆናል ብላ ትነግረዋለች። እሱን አያለው ነገር ግን በጭራሽ እናቴ አጠገብ እንድደርሺ አልፈልግም ብሎ ይነግራታል። እና አለሜና ልጄ እንድብላን ልጇን አንጠልጥላ ይዛት ትሄዳለች። ናቲ በመጨረሻ እጅግ በጣም ይናደዳል። አለሜ አንድ ነገር ብትሆኚ እኔ ቆይ ምን ሊሆን እችላለሁ? ምን አለኝ? ለምን እንደዚህ ያደረግሽው አለሜ ብሎ ይነግራታል። ልጄ ምንም እኮ አላደረግኩትም ምን ተፈጠረ ብላ ስትጠይቀው ነበር። አይ ቢሆንም እኮ አለሜ እንደዚህ ማድረግ አልነበረብሽም፣ ለምን እንደዚህ ያደረግሽው? አሁን ምንድን ነው የሚፈጠረው ብሎ ሲጠይቅ ነበር። ልጄ ቆይ ምን ማድረግ እንዳለብኝ አንተ እየጠየቁ መሄድ አለብኝ እንዴ? ስለዚህ እባክህን ተወኝ እያለች ነበር። አለሜ እየተፈጠረ ያለ ነገር ቆይ ለምን አትረጂም? ከባድ ችግር ውስጥ እንደሆነ ሁሉ ነገር ታውቂያለሽ፣ ግን እባክሽን እኛውን ነገር አታድርጊ እያላት ነበር። እና ናቴን እባክህን የማደርገው ነገር በደንብ ጠንቅቄ አውቀዋለሁ፣ ስለዚህ አታስጨንቀኝ ትለዋለች። እና እባክሽን የማውን ነገር አታርጊ እናቴ እንድትጎጂ እኮ ስለማልፈልግ ነው እባክህን እላታል። እሷም እሺ በቃ ምንም አታስቢ እኔ ምንም ነገር አልሆንም ስል ይነግራታል። ቢሆንም ግን ጥሩ ስሜት እየተሰማኝ አይደለም እያላችሁ ነበር። ቢሆንም አንድ ነገር ማድረግ ያለብን ስትልም ትናገራለች። እና ገዛኝ ምን ለማድረግ አሰብኩ ስትል እሷ እየፈለገችው ያለ ሀብታ ነው
ይገርማል። ግን በዚህ እንደ ቀላል ነገር ባታዩ ጥሩ ነው። ይህ ነገር ወዴት እየሄደ ወዴት እያመራ እንደሆነ አናውቅም። ስለዚህ እሷን እንደ ቀላል ባታዩት ጥሩ ነው ብለን እባክሽ ምን ታመጫለሽ? ምንም ነገር ልታመጣ እኮ አትችልም እያላት ነበር። ጊዜ ምንም አታመጣም ብለን ሽላ ማለት እንኳን የለብንም። ምን እንደምታመጣ ምን እናውቃለን ብሎ ይነግራታል። ምንም ነገር ልታመጣ አትችልም አታስበው እያለችው ነበር። ነገር ግን ምን እንደምታመጣ አናውቅም ገዜ፣ ስለዚህ መጠንቀቁ አይከፋም እያላት ነበር። እና ቤቲ እንደ አጋጣሚ እንግዲህ በመጨረሻ ቤቲ ትናደድና ህይወትን ለማግኘት እህቷ ጋር ትሄድና ታገኘዋለች። የእህቷ እጅግ በጣም ተናዳ ተበሳጭታ ነበር ያገኘችው። ቆይ ምን ተፈጠረ ምንድነው እሺ ብላ ስትጠይቃት ምንም አልሆንኩም እያለች በጣም ተከፍታ ነበር። እህቴ ዛሬ ነገ እያልሽ አታስጨንቅኝ እባክሽ፣ ህክምናውን መጨመር አለብኝ፣ ስለዚህ ህክምና እንዳገኝ እርጂኝ እያለቻት ነበር ማለት ነው። በመጨረሻም ቤቲን ቆይ ምንድነው የተፈጠረ የሆንሽ ነገር አለ ወይን ያስከፋሽ ነገር አለ ብሎ ይጠይቃታል። አይ ማንም አላስከፋኝም፣ ማንም ምንም ነገር አላለኝም እያለች ነበር። ታዲያ ለምንድነው እንደዚህ ሆንሽው? በቃ እህቴ እሺ የምትይኝ ከሆነ ህክምናን ቶሎ መጀመር እፈልጋለሁ፣ እባክሽን እንድትረጂኝ እፈልጋለሁ ስትል ትነግረዋለች። እሺ ህክምናውን ትጨምራለች። ቆይ ምንድነው ቤቲ ህይወት ምን ሆና ነው? በጣም የተጨነቀችው ይመስለኛል። ማን ነው እንደዚህ የሰደባት? ሽባ ያላሰው አለ። ውስጧ በጣም ተጎድቷል። እጅግ በጣም አዝናለች። እኔ ራሱ አላውቅም፣ ጸባው ተቀየረብኝ። ምንድነው እሺ ብዬ ደጋግሜ ቢጠይቃትም ልትመልስልኝ አልቻለችም ብሎ ይነግራታል። እና በመጨረሻ ቤቢ እንግዲህ ህይወትን ለማናገር ይወስናል። ቤቢ አንተ እዚህ መሆን የለብን መሄድ አለብን። እንዴ ምን ሆንሻል? እኔ እኮ ቤቢ ነኝ፣ ምን ተፈጠረ ንገሪኝ እያላት ነበር። አይ ምንም አልተፈጠረም ብቻዬን መሆን ስለፈለግኩ ነው ብላ ይነግራታል ማለት ነው። ትነግረዋለች እና በጭራሽ አይሆንም፣ ለምንድን እንደዚህ ጣልጣል እያለሽኛል? ምን ተፈጠረ እያላት ነበር። እና ምንም አልተፈጠረም ስትለው ነበር። አባዬ ምን እንደተፈጠረው እየጠየቃት ነበር። አለሜ በጣም ፈርቼ ነበረ እኮ ልክ እንቺ ሜዲ ሲሰማቱ ስደውላ ስትነግረኝ ቶሎ ብዬ ነበረ የጠራው ትሁቴ ምን እየተፈጠረ ነው ብሎ ትሁት ለአባዬ ሁሉ ነገር ትነግራለች። እና አለሜን ይዘን መምጣት አልነበረብን እንዴት ሰው ህይወቱን ይጋፈጣል? አንድ ነገር ብትሆንስ ምን ልናደርግ ነው አባዬ ብላ ትጠይቃለች። እና አሁን ምን አውቃለሁ ልጄ፣ እኔ እኮ አልሰማሁም፣ ልክ እንደሰማሁ ነበረ ናቴ ደውዬ የጠራሁት። እና አባዬ የቤቱን ነገርስ እንዴት አድርግ? ወይ ትሁት እኮ ቀረ እዛ ከኔ ጋር መኖር ወሰነ ስል አባዬ ደስ ብሎት ነበር። አባዬ በጣም ደስ ብሏል፣ በጣም ደስ የሚል ነገር ነው እያለ ነበር ናታን። እና በመጨረሻ አባዬ አለሜን ለማናገር ይወስናል። አለሜ ችግር ውስጥ እንድትገቢ አልፈልግም። ያ ሰውዬ ምን እንደማደርግሽ እኮ አይታወቅም፣ ሊጎዳሽ ይችላል። እናቴ በጭራሽ እንድትጎጂ አልፈልግም። ያ ክፉ ሰው እንዲጎዳሽ አልፈልግም። አንቺን እንዳሳጣኝ በጭራሽ አልፈቅድለትም። ስለዚህ እባክሽን የምታደርጊን ነገር እያሰብሽ አድርጊ፣ እኔ ያላንቺ መኖር አልችልም ብሎ ይነግራታል። እሷም እሺ አታስብ ልጄ፣ እኔ እኮ ምንም ነገር አልሆንም፣ ምንም አይፈጠርም፣ ምንም ማሰብ የለብም ስትለው ነበር። እና ቤቢም በጭራሽ ጠይቃት እሷ ምንም ነገር አልሆነችም ብላ ህይወት እጅግ በጣም ከፍቷት ነበር። እናቱን የማይሆን ነገር ስለተናገረች በጣም ስሜታዊ ሆኖ ነበር። እሱም ምንድነው የተፈጠረ ብሎ ጠይቃትም ምንም አልሆንኩም ብቻዬን መሆን ብቻ ነው እኔ የምፈልገው ብቻ ነበረ ስትለው የነበረው። በመጨረሻ ቤቢ እሺ በቃ ብቻሽን ተወሻለሁ ብሎ ብቻዋን ልክ ስተዋት አሁን ላይ እየተፈጠረ ያለው ነገር በቃ ብቻዬን መሆን እፈልጋለሁ ስትል እሺ በቃ ብሎ ቤቢ ጥሏት ይሄዳል ማለት ነው። ነገር ግን እሷ መጥፋት አሰበች። እንዴትስ በግራ ተራምዳ የት ትሄዳለች ብላችሁ ታስባላችሁ? ናቲ አባት ልጇን አለሜን እየተቆጣት ነበር። አለሜ ግን ምንም ነገር መስማት እንደማትፈልገውና አባዬን ትጎጃለሽ እኮ አንድ ነገር ካደረጉሽ ከተፈጠረ በኋላ ምን ሊውጠን ነው? ስለዚህ እባክሽ ማይሆን ነገር አታድርጊ እያላት ነበር። እና እሺ በቃ እያለች ነበር። ትሁት እንዳጋጣሚ እናትን ታገኘውና ከሱ ጋር ታወራለች። እና እየተፈጠረ ያለው ነገር ምን እንደሆነ ስትጠይቀው ምንም ነገር እንደሌለና እባክሽ አትቀየሚብኝ እያላት ነበር። እና እሺ አታስብ፣ አሁን እየተፈጠረ ያለው ነገር ምን እንደሆነ ደርስበታለሁ። አለሜና አባዬ ደስተኛ ሆኑ እና አብረው ወክ እያደረጉ አብረው እየተዝናኑ ነበር። እና አባዬም ደስተኛ ሆናል በጣም ነገር ግን አሁን
ምንም እንፈጠር እባክህን ቤቲን አግኝቼ ማውራት አለብን ስትለው ናቲ ቤቲን አግኝቶ ለማውራት ይወስናል። እና ቤቲ እሱን ማናገር የምትችልበት ወይም ደግሞ የምትፈልገው መጀመሪያ ማድረግ ያለበት ነገር አለሜን ወንድሟን ከወደዚህ ሀገር እንዲመጣ ማድረግ ነው። ከዛ በኋላ እኔ ያናገራለሁ ብላ ትወስናለች። እና ናቲም ወንድምሽን ከባድ ወንጀል ሰርቶ ከሆነ ወደዚህ ማምጣት ትቻለች ብሎ ሲጠይቃት እሷም አይ አልችልም አለችው። ቤቲ ህይወት ወረቀቱን ጽፋ ደብዳቤ አስቀምጣ ከቤት ወጣ ጠፋች። ቤት ወደች ብሎ ስትጨነቅ ነበር። ውድ ተመልካቾች